በሳምንቱ የመካከለኛው ምስራቅ የሆርሙዝ ሰርጥ ቀውስ በቀጠለበት ሁኔታ የተባበሩት አረብ ኤሚሬትስ ከነዳጅ አምራች ሀገር ማህበር ኦፔክ እና ኦፔክ ፕላስ ቡድን ልትወጣ እንደምትችል ማሳወቋ ሌላ ተደራቢ አነጋጋሪ ዓለም አቀፍ የኃይል ስርጭትና የዋጋ ቀውስ ትርምስ ጉዳይ ሆኖ ሰንብቷል። የተባበሩት አረብ ኤሚሬትስ ላለፉት 60 ዓመታት አባል ሆና ዋነኛ የማህበሩ አንቀሳቃሽ ሆና ከቆየችበት ማህበር በቀጣይ ወር እለቃለሁ ብላለች። ኤሚሬትስ ይህን ለምን ወሰነች ሲሉ ተንታኞች ከወቅታዊው የነዳጅ ዘይት ስርጭት ቀውስና የዋጋ ግሽበት አንጻር እየተወዛገቡበት ነው። የኤሚሬትስ የኦፔክ ኤክስ ወይም የመልቀቅ ውሳኔዋን ያሳወቀችው የነዳጅ የምርት አቅሟን ለማሳደግ በቅርቡ ባደረገችው ሰፊ ኢንቨስትመንት ምክንያት እያደገ የመጣውን ዓለም አቀፍ የኃይል ፍላጎት በዘላቂነት ለማሟላት እንዲረዳት ነው ተብሏል። የኤሚሬትስ ከኦፔክ ስብስብ የመውጣት ውሳኔ የነዳጅ ምርትን በመቆጣጠርና ዋጋውን በመወሰን ከፍተኛ ተጽዕኖ ለነበረው የነዳጅ አምራች ኩባንያ ጥምረቱ ከፍተኛ መርዶ ነው የሆነበት። በኦፔክ የነዳጅ አምራች ሀገሮች ስብስቡ ኦፔክ ውስጥ ከሳውዲ አረቢያ ከኢራቅና ኢራን ቀጥሎ በቀን 3 ሚሊዮን በርሜል የነዳጅ ዘይት ቀዳሚዋ ዋነኛ አምራች ሀገር ናት። ለኦፔክ የኤሚሬትስ መውጣትና በራሷ በነፃነት መንቀሳቀስ ለስብስቡ ትልቅ ኪሳራ ነው እየተባለ ነው። አሁን ደግሞ ከሩሲያ ዩክሬን ጦርነት ወዲህ በዓለም ለመጀመሪያ ጊዜ በከፍተኛ ደረጃ ዋጋው በናረበትና ለመጀመሪያ ጊዜም በበርሜል $126 የነዳጅ ዋጋ በገባበት ሁኔታ የኤሚሬትስ ኦፔክን መሰናበት ሰፊ ጂኦፖለቲካዊና ኢኮኖሚያዊ ትርጉም እየተሰጠው ነው። ኦፔክ የዓለም የነዳጅ ዋጋን ለመቆጣጠር ወደ ዓለም አቀፍ ገበያ የሚቀርበውን ምርት በአባል ሀገራቱ በኮታ በመወሰን ጨምድዶ በመያዝ ዋነኛ ሚና ሲጫወት መቆየቱ ይነሳል። ተንታኞች የኤሚሬትስ ከነዳጅ ላኪ ቱጃር ሀገራቱ ስብስብ በፈቃዷ መውጣቷ የኦፔክ መጨረሻ መጀመሪያ ነው እያሉ ነው። ጤና ይስጥልኝ። ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን አንድምታውን ሊተነትን ተዘጋጅቷል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን አሜሪካ የሰላም ውይይት መስተጓጎልና ወደ መክሸፍ መቃረቡን ተከትሎ እንደገና በኢራን ላይ ሊወስዱ ስለሚችሉት ወታደራዊ እርምጃዎች ዕቅድ መንደፍ ጀምረዋል መባልን ተከትሎ የነዳጅ ዋጋ እንደ አውሮፓውያን አቆጣጠር ከ2022 ወዲህ ታይቶም ተሰምቶም የማይታወቅ ጭማሪ አሳይቷል። በበርሜል $126። የዋሽንግተንና የቴህራን የድርድሩን መደናቀፍና ወደ ሌላ አለመግባባት መግባትን ተከትሎ ፕሬዝዳንቱ ኢራን ላይ አጭርና ጠንካራ ተከታታይ ጥቃት ለመጀመር ተዘጋጅተዋል ነው የተባለው። በዚህም ሳምንት የታቀዱ የሰላም ንግግሮች መቋረጣቸውና በዓለም አቀፍ የኃይል ገበያ ምልልስ ቁልፍ የሆነው የሆርሙዝ መተላለፊያም እንደተዘጋ መቆየቱ የኃይል ዋጋ በነበረው ጭማሪ ላይ እንደገና እየጨመረ መምጣቱን የቢቢሲ የቢዝነስ ዘጋቢ ኦስሞንድ ቻይ ጽፏል። ከታቀደው የጥቃት ዕቅድ አንዱ የኢራን ላይ ጥቃት ማስፈራሪያና ወሬ ካልሆነ የኢራንን የኃይልና ማኅበራዊ መሠረተ ልማቶችን ለይቶ የሚመታና የሚደመስስ ነው። ሁለተኛው ደግሞ እንዴት እንደሚፈጸም ግልጽ ባይሆንም ፕሬዝዳንት ትራምፕ ቀደም ሲል አሜሪካና ኢራን በጋራ የሚመላለሱ መርከቦችን እንዲቀርጡ የጠየቁትና የቋመጡለትን የሆርሙዝ ወንዝ መተላለፊያን ለንግድ መርከቦች ክፍት ለማድረግ ሲባል በሚል ሰበብ በኃይል መቆጣጠርን የሚመለከት ነው። ለዚህ ደግሞ የአሜሪካና የእስራኤል የእግረኛ ኃይል በማሰማራት የምድር ጦር ውጊያ ሊከፈት እንደሚችል የሚያመለክት ነው። ቀደም ሲል ግሪንላንድ ላይ፣ ቬኔዙዌላ ላይ፣ ፓናማ ቦይ ላይ ገፋ ብሎ ሄዶም ደግሞ ካናዳ ላይ አይናቸውን ያሳረፉትና በወታደራዊ ኃይልም በኢኮኖሚያዊ ጫናም ለመቆጣጠር ሲጓጉም ሲያስፈራሩም የነበሩት ፕሬዝዳንት ትራምፕና አስተዳደራቸው ተመሳሳይ ፍላጎትና እርምጃ ሆርሙዝ ላይ እንደሚወስዱ እየተተነበየ ነው። ሰውየው አያደርጉትም አይባልም እየተባለ ነው። የብሪታንያው ከፍተኛ የኃይል ወይም የኢነርጂ ባለሙያና ተንታኝ ናቪን ዳስ እንዳለው
አሁን የታቀደው የኢራን ጥቃት የተሰጋውን ያህል ከፍተኛ ባይሆን እንኳን በዓለም አቀፍ የኢነርጂ አቅርቦት ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል ጠቁሟል። የኢራን ጥቃት በተግባር ሳይጀመር በወሬ ብቻ የነዳጅ ዋጋ በበርሜል ከ5 ዓመታት ወዲህ ለመጀመሪያ ጊዜ ከፍተኛ ሪከርዱን አስመዝግቧል። የአሜሪካ የኃይል ወይም የኢነርጂ ኩባንያዎች እንኳን የሰሞነኛው የትራምፕ አስተዳደር የጦርነት ጉሰማ አስግቷቸዋል ነው የተባለው። በአሜሪካ ሸማቾች ላይ የኃይል አቅርቦት መስተጓጎልና የዋጋው ጣራ መንካትን ሊያስከትል የሚችለውን ተጽዕኖ ከፕሬዝዳንት ትራምፕ ጋር በዚሁ ሳምንት መወያየታቸው ተነግሯል። መክረዋል፣ ዘክረዋል። የፕሬዝዳንት ትራምፕ ምላሽ ግን ሆርሙዝን በኃይል ተቆጣጥረን ለዓለምም ለራሳችንም እንተርፋለን፣ አታስቡ የሚል ነበር። ጉዳዩ እንኳን ዓለምን ተሰብሳቢዎቹ የአሜሪካ ባለሀብቶችንም አላሳመነም ነው የተባለው። በዚህ የነዳጅ አቅርቦት መስተጓጎልና የዋጋ ውድነት አውድ ውስጥ ነው እንግዲህ የተባበሩት አረብ ኤምሬትስ ሻንጣዋን ሸክፋ ከኦፔክ ጋር ልፋታ ነው ያለችው። ምን ለማግኘት? ምንስ ለመለወጥ? የኦፔክ መደንበርስ ለምን? እንመልከተው። የኤምሬትስ የኃይልና መሠረተ ልማት ሚኒስትር ስዋሄል ሞሐመድ አልማዙሪ እንዳሉት ሀገራቸው ከኦፔክ ስብስብ ለመውጣት የወሰነችው ሙሉ በሙሉ በፖሊሲ ለውጥ እርምጃ ነው። እርምጃው ስትራቴጂካዊ የኃይል ብሔራዊ ነፃነትና በራስ የመወሰን መብትን ተለዋዋጭነትን መነሻ ያደረገ ነው ብለዋል። የነዳጅ ኃይል አቅርቦትንና መጠንን ኦፔክ በሚሰጠው ኮታ ሳይሆን በቀን እስከ 5 ሚሊዮን በርሜል ማምረትና ገበያውን ለማረጋጋት እንፈልጋለን ብለዋል። ሚኒስትሩ እንዳሉት ከቡድኑ ኦፔክ ግዴታዎች ሀገሪቱ ነፃ መሆኗ በነዳጅ ምርቷ ላይ የበለጠ ተለዋዋጭና ተጣጣፊ ታክቲኮችን መጠቀም ያስችላታል። ተንታኞች ጉዳዩ ወይም ከ60 ዓመታት ማኅበርተኝነት በኋላ በድንገት የኤሚሬትስ የመውጣቷ መነሻ ፖለቲካዊ መነሻም እንዳለው ያነሳሉ። ቀደም ሲል ፕሬዝዳንት ዶናልድ ትራምፕ ኦፔክ ዓለምን ለመበዝበዝ የተቋቋመ ቡድን ነው ሲሉ ከመውቀሳቸውም ጋር የኤሚሬትስ እርምጃ ተጣጥሟል፣ ሰምሯል። ሁኔታው በአሜሪካና በኤሚሬትስ መካከል ያለውን ግንኙነት የበለጠ ያጠናክረዋል እየተባለ ነው። ካሁኑ አሜሪካ የኤሚሬትስን እርምጃ ወቅታዊና በተገቢው ጊዜ የመጣ ሲሉ ማድነቃቸው ተወስቷል። የኢነርጂ ወይም የኃይል ተንታኞች እንደሚሉት ኤሚሬትስ ከስብስቡ መውጣት ማለት ኦፔክ 15 በመቶ የሚሆነውን ምርቱን ያጣል ማለት ነው። ይህም አሁን ባለው ዓለም አቀፍ የነዳጅ የገበያ ሁኔታ ላይ አለመረጋጋትን የሚፈጥር ቢሆንም ከረጅም ጊዜ አኳያ ግን በመውጣቷ የማምረት አቅሟ የማይገደበው ኤሚሬትስ በቀን በዓለም አቀፍ ገበያ የምታቀርበው ከ5 ሚሊዮን በርሜል በላይ ነዳጅ አቅርቦትን በማስተካከል ገበያውን እንደሚያረጋጋ ኢኮኖሚስቶቹ ይናገራሉ። የኦፔክ የነዳጅ ምርትን በመያዝና ሰው ሰራሽ ወይም ተቋም ሰራሽ እጥረት በመፍጠር ገበያው እንዲወደድ የማድረግና ጥቂት የነዳጅ ሀብት ባለቤት የሆኑ ሀገሮች ብቻ እንዲጠቀሙ የማድረግ ብልሃት ተንገራግጮ ይቆማል ማለት ነው። ኦፔክን ላስተዋውቃችሁ። እንደ አውሮፓውያን አቆጣጠር በ1960 ዓ.ም የዛሬ 65 ዓመት በ5 ሀገራት ኢራን፣ ኢራቅ፣ ኩዌት፣ ሳውዲ አረቢያና ቬኔዙዌላ የተመሠረተ ድርጅት ነው። ዋና ዓላማው የነዳጅ አምራች ሀገራትን ጥቅም ለማስከበር የምርት መጠንን በማስተካከልና በመወሰን ገቢን ማረጋገጥ ነው። ይሄን ለግማሽ ምዕተ ዓመት ሰርቶበት ነበር። ዛሬ ታሪኩም ዘፈኑም ተቀይሯል። በዓለም ለውጥና በቴክኖሎጂ እድገት ምክንያት ቆጥቦ አስቀምጦ እያስወደዱ የሚሸጡትን የነዳጅ ኃይል ዛሬ ዘይቱ ሳያልቅ እዛው እያለ ፍላጎትና ገበያን እያሳጣው ይገኛል። የኃይል ወይም የኢነርጂ ሺፍት ወይም ለውጥ እየመጣ ይገኛል። እዚህ ጋር የኤሚሬትስ የወደፊቱን የመተንበይ ብልህ ስትራቴጂካዊ ውሳኔ ይመጣል። ከኦፔክ መላቀቅ። ኤሚሬትስ ከኦፔክ በመውጣቷ ኦፔክ በኮታ በሕግና በግዴታ እንድታመርት ከምትገደደው የነዳጅ ምርት ላይ በቀን
2 ሚሊዮን በርሜል ነዳጅ ተጨማሪ ምርት ማምረትና ለዓለም ገበያ ማቅረብ ያስችላታል። ለምን አንድ ሀገር ብዙ ለማምረት ሲባል ከካርቴሉ ወይም ከኦፔክ ስብስቡ ትወጣለች ብሎ መጠየቅ ያስፈልጋል። ለኤሚሬትስ ኦፔክ ከጥቅሙ ይበልጥ ገደቡ ይበዛል። ሕጉ እየጠበቀባት መጥቷል። ከ3 ሚሊዮን በርሜል በታች በቀን እንድታመርት በሕግ አስሮ ይዟታል። የኦፔክ ዋና ዓላማ መገደብ እንጂ ምርትን ማብዛት አይደለም። ምርት ቀንሶ እጥረትን ፈጥሮ ዋጋን ማስወደድ ነው ዓላማው። ኦፔክ እንደ ድሮ ከ60 ዓመታት በፊት እንደሚያስበው ነው ዛሬም እያሰበ ያለው ትላለች ኤሚሬትስ። ድሮ ያስብ የነበረው ከቅሬታ አካል የተገኘው የነዳጅ ሀብት አላቂ ወይም ታዳሽ ባለመሆኑ ያልቃል፣ መያዝ አለበት የሚል ስጋት ነበር። ዛሬ ግን በቴክኖሎጂና በዲጂታል ሳይንስ እድገት ምክንያት የኃይል አማራጭ ከነዳጅ ኃይል ወደ ኤሌክትሪክ ኃይል በከፍተኛ ፍጥነት ሽግግር እያደረገ የሚገኝበት ወቅት ላይ ነን። የድንጋይ ዘመንን ያስቆመው ድንጋይ ስላለቀ አይደለም፣ የነዳጅ ዘመንንም የሚያስቆመው የነዳጅ ማለቅ ሊሆን አይችልም ተብሏል። ዓለም አሁን ወደ ታዳሽ ኃይል፣ ፀሐይ፣ ንፋስ፣ ኤሌክትሪክ፣ ሌላው ቀርቶ የኒውክሌር ኃይል እያመራ ያለበት ጊዜ ላይ ነው ያለነው። ኤሚሬትስ የነዳጅ ዘይት ከጥቂት 10 ዓመታት በኋላ ላይፈለግ ይችላል። ስለዚህ አሁን እንደ ዛሬው ፍላጎት በከፍተኛ ደረጃ በጨመረበት ሁኔታ ያለኝን ክምችት በብዛት አውጥቼ መሸጥ አለብኝ የሚል ስትራቴጂካዊ ዓላማ ያላት ይመስላል። በኦፔክ ውስጥ ግን ቆጥቢ እየተባለች ማምረትና መሸጥ የምትችለውን ዕድል እያጣች እንደሆነ ታምናለች። የኢነርጂ ትራንዚሽን፣ የኃይል ሽግግር ከኋላዋ እያባረራት እንዳለ ነው የምታስበው። ሳይቀድማት ለመቅደም ነው የምትሮጠው ኤሚሬትስ። ኤሚሬትስ ከኦፔክ የመውጣቷ ሌላው ምክንያት ባለፉት ዓመታት በቢሊዮን ዶላር የሚቆጠር አዳዲስ የነዳጅ ጉድጓዶችና ቴክኖሎጂዎችን ስትገነባ ቆይታለች። አዲስ ግንባታዋና ማሻሻያዋ ደግሞ በቀን እስከ 6 ሚሊዮን በርሜል የነዳጅ ዘይት የማምረትና የማጣራት አቅምን አጎናጽፏታል። ይሄ ገበያ እንዳይረክስ በሚል ምክንያት ከኦፔክ 2.9 ሚሊዮን በርሜል ብቻ ኮታ ጋር እንዴት ብሎ ይሄዳል እንጠይቅ። ይሄን የኦፔክ ኮታ እሺ ብትል ኤሚሬትስ የገነባችው ፋብሪካ በቀን በግማሽ አቅሙ ብቻ እንዲሰራ ይገደዳል ማለት ነው። ስለዚህ ከኦፔክ ለመውጣት ሌላ ትልቅ ምክንያት አያስፈልግም። ሀገሪቱ ያለ ገደብ የማምረት አቅሜንና ነፃነቴን ካላረጋገጥኩ ቀን እየመሸበት ያለውን የነዳጅ ክምችቷን በብዛት ሸጣ ብዙ ትርፍ አግኝታ ወደ ሌላ የማይነጥፍ የኢኮኖሚ ዘርፍ ኢንቨስት ልታደርግ እንደምትችል በስትራቴጂካዊ ስሌቷ ይዛለች። ከዚህ ሌላ ከኦፔክ የመፋታት የኤሚሬትስ ዋነኛው ምክንያት ዝቅተኛ የነዳጅ ማምረቻ ዋጋዋ ነው። እንደ ሳውዲ አረቢያና ኤሚሬትስ የመሳሰሉ ሀገሮች ነዳጅ ከከርሰ መሬታቸው ለማውጣት የሚያወጡት ወጪ ወይም ኮስት ኦፍ ፕሮዳክሽን በጣም ዝቅተኛ ነው። የነዳጅ ዋጋ ምርታማነት በመብዛቱ ምክንያት ቢቀንስ እንኳን እነሱ ተጎጂዎች አይሆኑም፣ ትርፋማ ነው የሚሆኑት። ለምን ከተባለ በተነጻጻሪ እንደ ናይጄሪያ ወይም ቬኔዙዌላ ያሉ ሌሎች የኦፔክ ክበብ አባላት ነዳጅ ከመሬት ለማውጣትና ለማጣራት ብሎም ለገበያ ለማቅረብ ከፍተኛ ወጪ ስለሚጠይቃቸው የነዳጅ ዋጋ እንዲቀንስ በፍጹም አይፈልጉም፣ እንዲወደድ እንጂ። ኤሚሬትስ ግን የነዳጅ ዋጋ ቢቀንስም የምርት መጠነ ስፋቷ ወይም ትሬድ ቮሊዩም ከፍተኛ ስለሆነ ኪሳራውን ማካካስ ብቻ ሳይሆን ከፍተኛ ባይሆንም ትርፍ ታገኝበታለች። ሰብሰብ ሲደረግ ኦፔክ ለኤሚሬትስ እንደ ጠባብ ልብስ ነው የሆነባት። የማምረት አቅሟ እየጨመረ ሲሄድ ኦፔክ የጣለባት የቁጥጥር ገደብ ሊያስተነፍሳት አልቻለም። ካርቴሉን ሰብራ በመውጣት የዓለም አቀፍ የገበያ ድርሻዋን ማስፋት ወስናለች። አንዳንድ የኦፔክ ድርጅት ደጋፊ ተንባዮች ምርቱ አላቂ ወይም ነን ሪኒዌብል ስለሆነ ምርቱን ቆጥቦና ቀንሶ እያስወደዱ የመሸጥ የኦፔክ ስትራቴጂ ኤሚሬትስንም ይጠቅማት ነበር ይላሉ። ሌሎች ተንታኞች ደግሞ ይህ ከአጭር ጊዜ አኳያ በእርግጥም ሊጠቅም የሚችል ቢመስልም ነገር ግን ኤሚሬትስ
ለማስፈጸም እየሞከረች ያለችው ስትራቴጂካዊ የገበያና የኢኮኖሚ አቅጣጫ አሁን ያለውን የገበያ ጊዜያዊ መንፈስና ግርግር የተሻገረና ሩቅ ያሰበ ነው። አንደኛው የጊዜ ሩጫ ሬስ አጌንስት ዘ ታይም የሚሉት ነው። ቀደም ሲል የነበረው እሳቤ መሬት ውስጥ ያለው የነዳጅ ዘይት ተሰፍሮ የተቀመጠ ነው፣ ዞሮ ዞሮ ማለቁ አይቀርም የሚለው ስጋት ገዘፍ የነሳ ነበር። ዛሬ ይሄ ጨዋታ በሌላ ተቀይሯል። የዛሬው ስጋት መሬት ውስጥ ያለው ነዳጅ ሳያልቅ የዓለም የነዳጅ ፍላጎት ሊያልቅ ይችላል የሚለው ስጋት ነው። ዓለም ወደ ኤሌክትሪክ ተሽከርካሪና ወደ አረንጓዴ ታዳሽ ኃይል በፍጥነት ከተጠበቀውም በላይ በሆነ ፍጥነት እየተለወጠ ነው። ኤምሬትስ ነዳጄን ቆጥቤ ለሚቀጥሉት 100 ዓመታት ላቆየው ብትል እንኳን ከ50 ዓመታት በኋላ ማንም የማይገዛው ጥቁር ፈሳሽ ሆኖ ብቻ እንዳይቀር ትፈራለች። ስለዚህ ሳይረፍድብኝ አሁኑኑ ያለኝን የነዳጅ ክምችትና ሀብት ልሽጠውና ትርፉን ወይም ገንዘቡን ወደ ሌላ የኢኮኖሚ ልማት አቅጣጫ ልቀይረው የሚል የቸኩሎ መሸጥ ወይም ፍሮንት ሎዲንግ የገበያ ስልት ወይም ታክቲክ እየተከተለች እንደሆነ ይገመታል። በሌላ በኩል ኤምሬትስ ነዳጇን ብትቆጥብም ሌሎች የኦፔክ ካርቴል አባል ያልሆኑ ሀገሮች በከፍተኛ መጠን ማምረታቸውን ይቀጥላሉ። የአሜሪካው ሼል ኦይል አንዱ ነው። የትራምፕ አስተዳደር ወደ ሥልጣን ከመጣ በኋላ የቀደሙ አስተዳደሮችን የራስን ቆጥቦ የሌሎችን ነዳጅ የመግዛትና የመጠቀም የገበያ ስትራቴጂን ቀይሮ ድሪል ቤቢ ድሪል በሚል መርህ በስፋት ወደ ነዳጅ ዘይት ልማት አቅጣጫ መመለሱ ይነገራል። ለዘይት እንቆፍር አሁንም እንቆፍር እንደማለት ነው። ከሼል ኦይል ጎን ለጎን ብራዚልን የመሳሰሉ የኦፔክ አባል ያልሆኑ ሀገራትም በስፋት ወደ ነዳጅ ዘይት ልማት ወደ መሰማራት እየመጡ ነው። ይሄ ደግሞ የኤምሬትስን ዓለም አቀፍ የገበያ ድርሻ ወይም ማርኬት ሼር ያሳጣታል። ከኦፔክ ተለይታ በገፍ የማምረት ነፃነቷን የፈለገችውም ለዚሁ ይመስላል። ነገ ነዳጅ ዘይት ዋጋ ከማጣቱ በፊት ዛሬ ፍላጎቱ ሰማይ በነካበት ወቅት በብዛት በመሸጥ በገንዘቡ በቱሪዝም በቴክኖሎጂና በህዋ ምርምር ጥናት ላይ ሂሳቡን እያዋለች ኢንቨስት እያደረገች ነው። ከነዳጅ ጥገኝነት ነፃ የመውጣት የፈጣን የኢኮኖሚ ሽግግር ዓላማ የሰነቀች ይመስላል። ኤምሬትስ የዓለም ከፍተኛዋ የአገልግሎት ከተማ የሆነችውም ለዚሁ ሳይሆን አልቀረም። የተባበሩት አረብ ኤምሬትስ የፖለቲካና የኢኮኖሚ ተንታኙ ኦስሞን ቺያ እንደሚለው በተለይ ዱባይና አቡዳቢ ዓላማቸው ከነዳጅ በኋላ ላለው ዘመን ወይም ፖስት ኦይል ኤራ መዘጋጀት ይመስላል። ኤምሬትስ ከቱሪዝምና አገልግሎት ንግድ ላይ ኢንቨስት ከማድረግ ጎን ለጎን የወደፊት ቴክኖሎጂ በሆነው በሰው ሰራሽ አስተውሎት በጠፈር ምርምር ጥናት ማርስ ላይ በኤአይ በመታገዝ መንደር እስከ መመስረት የደረሰ ህልም እንዳላትም ኢስሞንቺያ ዘግቧል። የሚገርመው ነገር ኤምሬትስ በዓለም ትልቁ የነዳጅ አምራች ሀገር ሆና በተመሳሳይ በዓለም ትልቁ የፀሐይ ኃይል ማመንጫ ወይም ሶላር ኢነርጂ እየገነቡ ካሉ ሀገራት መካከል ትልቋ ናት። ዓለም የነዳጅ ዘይትን ዕጣ ፋንታ ማስቆሙ የማይቀር ከሆነ እኛ የገነባነውን የፀሐይ ብርሃን ኃይላችንን መሸጥ እንቀጥላለን የምትል ሁሉ ነው የምትመስለው። ሌሎች የኦፔክ አባል ሀገራት ይሄ ኤምሬትስ የገባት ሐቅ እንዴት አልገባቸውም ብለው የሚጠይቁ አሉ። የሆነው ግን እንደ ናይጄሪያ፣ ኢራቅና ሊቢያ የኦፔክ አባል ሀገራት እውነታው ያልገባቸው ሆኖ ሳይሆን የዛሬው የኑሮ ውድነት፣ የዛሬው የኑሮ ጣጣ አስሮ ሳይዛቸው አልቀረም። ኤምሬትስ ከነዳጅ ውጪ ሌሎች የኢኮኖሚ የገቢ ምንጮችን ስትገነባ ቆይታለች። ሌሎች ሀገራት ግን የዕለት ተዕለት በጀታቸው 90 በመቶ በነዳጅ ላይ የተንጠለጠለ ነው። ለምግብ፣ ለፍጆታ፣ ለሕዝብ አገልግሎት፣ አንዳንድ ጊዜም ለጦርነትና ግጭት ያውሉታል። ዛሬ ነዳጅ በብዛት አምርተው ዋጋው ቢረክስና ዋጋ ቢያጣ በሀገሮቻቸው ረብሻና የኢኮኖሚ ትርምስ ነው የሚፈጠረው። አዲስ ኢኮኖሚ ለመገንባትና የኢኮኖሚ ገቢ አቅጣጫን ለመቀየር ደግሞ ከፍተኛ መዋዕለ ንዋይ ይጠይቃል።
ከፍተኛ ሀብት ይጠይቃል። ስለዚህ የነዳጅ ዘይት ጀንበር እስክትጠልቅ ድረስ ጸጋውን እየበሉ መቆየት የመረጡ ይመስላል። ስለዚህ የኦፔክ ዕጣ ፋንታ የጥቅም ግጭት ያለበት ሁሉ ነው የሚመስለው። ጠንካሮቹ አባል ሀገራት ሳውዲ አረቢያና ኤሚሬትስ ከስብስቡ ለመውጣት ወይም የኢኮኖሚ አቅጣጫ ለመቀየር ሲሞክሩ፣ ደካሞቹ ግን ኦፔክ ሞቶ ተሟሙቶ የምርቱን ዋጋ ከፍታ እንዲጠብቅላቸው ይፈልጋሉ። የነዳጅ ፍላጎት ለዘመናት ይቀጥላል የሚሉ ወገኖችም ትክክል የሚሆኑባቸው አንዳንድ ገጾች አሉ። ለምሳሌ የአውሮፕላን ነዳጅ፣ የመርከብና የፕላስቲክ ምርቶችን በቀላሉ በኤሌክትሪክ መተካት አስቸጋሪ ሊሆን ይችላል። ነገር ግን መዘንጋት የሌለባቸው ነጥቦች ደግሞ አሉ። በዓለም ላይ የሚመረተው ነዳጅ 60 በመቶ የሚሆነው ለመኪና፣ ለከባድ ተሽከርካሪና ለማሽነሪ የሚውል ነው። አሁን ቻይና፣ አሜሪካና አውሮፓ በስፋት ወደ ኤሌክትሪክ ተሽከርካሪና ወደ ኤሌክትሪክ የማሽነሪ ማንቀሳቀሻ መሳሪያ እየገቡ ነው። ለመኪናና ለከባድ ተሽከርካሪ የሊቲየም ባትሪ ልማት እየገነቡ ነው። ይሄ 60 በመቶ ፍላጎት ከቀነሰ የነዳጅ ዘይት የቆመበት መሠረት ወይም ምሰሶ ይናጋል። ከዚህ ሌላ ትልቅ የነዳጅ ዘይትን ከጨዋታ ውጪ የሚያደርግ ሌላ ገፊ ኃይል አለ። የዓለም መንግሥታት በካርበን ልቀት ምክንያት የዓለም ሙቀት መጨመርን ለመከላከል ወይም ቢያንስ ባለበት ለማስቆም በመራዥ የካርበን ልቀት ላይ ጥብቅ ሕግና ክልከላን እያወጡ ነው። ይሄ ፕላኔቷን የማዳን የረጅም ጊዜ ዕቅድና ራዕይ የነዳጅ ዘይትን ማቃጠል ከፍተኛ ዋጋ የሚያስከፍል አደገኛ ተግባር እያደረገው ሊሄድ ይችላል። አሁንም ተጽዕኖው ከግራም ከቀኝም እየታየ ስለሆነ ይህን የሚጠራጠር ወይም የአደጋው ስጋት የማይረዳ አይኖርም። ሌላው ይህንኑ ጥቁር ዘይት የማያበረታታ ወይም ዲስከሬጅ የሚያደርግ እውነታን ሊፈጥር ይችላል። ይህን ቀድመው ተረድተው የአረንጓዴ ልማት ሰፊ ፕሮጀክትና ወደ ታዳሽ ኃይል ንጹሕ የአረንጓዴ የኃይል አማራጭ የእድገትና የልማት አቅጣጫ መሪያቸውን ያስተካከሉ እንደ ኢትዮጵያ ያሉ ሀገሮች በዲጂታል ቴክኖሎጂና በታዳሽ የኤሌክትሪክ ኃይል የማምረት አቅጣጫና ስልት የሚራመዱ ሀገሮች በኤአይና በዲጂታል ቴክኖሎጂ ልማት የነገውን አዲስና ፈታኝ ዓለም እያሰቡ የሚሰሩ እንደ ኢትዮጵያ ያሉ ሀገሮች በችግኝ ተከላ ፕሮግራም የአካባቢ ለውጥና የአየር ንብረት ብክለትና የዓለም ሙቀት መጠንን ለመቋቋም የሚታትሩ እንደ ኢትዮጵያ ያሉ ሀገሮች ለነገው ዕድል ራሳቸውን ያዘጋጁ፣ ለነገው አደጋም የመከላከያ ጋሻ እየገነቡ ያሉ ሀገራት ናቸው። ኤሚሬትስ መርከቧ ከመስጠሟ በፊት ቀድሞ በጀልባ ማምለጥ የሚል ስልት እየተከተለች ይመስላል። ያሉበት ሁኔታ ሞቋቸው ተመችቷቸው የተዘናጉ ነዳጅ አምራች የኦፔክ አባል ሀገራትም አሉ። ነገ ሩቅ ይመስላል፣ ግና ቅርብም ነው። ለውጥ ሩቅ ይመስላል፣ ከጀመረ ግን ወዲያው ነው። በነዳጅ ዘይት ከባድ ሰመመን የተኙ መባነን ሊጠበቅባቸው ግድ ነው። አለበለዚያ ሰመመኑ በዚያው ይዟቸው እንዳይሄድ ያሰጋል። ፋይሳል ኢስላም የኤሚሬትስን ከኦፔክ መውጣት ለስብስቡ ታሪካዊና ስትራቴጂያዊ ስብራት ብሎታል። ሁኔታው በኤሚሬትስ ብቻ እንደማይቀርም የዶሚኖ ኢፌክት ወይም የዶሚኖ ውጤት እንደሚኖረውም ይናገራል። ሳውዲ አረቢያ ከኤሚሬትስ ጋር ወይ የነዳጅ ዋጋ ጦርነት በመጀመር ዋጋው በጣም እንዲረክስና ኤሚሬትስ እንድትጎዳ ልትሰራ ትችላለች። ግና ኤሚሬትስ ደግሞ በቱሪዝም በአገልግሎትና በንግድ የዳበረ ኢኮኖሚ ስላላት ጫናውን ተቋቁማ በንግዷ መጠን ወይም የንግድ ቮሊዩም ብዛት ተመልሳ ትርፋማ ልትሆን ትችላለች። ደከም ላሉ የኦፔክ አባል ሀገራት ጉዳዩ አደገኛና ክፉኛ ሊጎዱበት የሚችሉበት ይሆናል። ከዚህ ሌላ በዶሚኖ ኢፌክቱ መሠረት ሳውዲ አረቢያም ኦፔክን ቻው ልትለው ትችላለች። ይሄ ደግሞ የካርቴሉን ግብዓተ መሬት ያረጋግጣል። ኤሚሬትስ ነዳጇን ወደ ዓለም ገበያ ለማውጣት ሆርሙዝን ከመጠበቅ ይልቅ ወደ ፋጃይራ ወደብ ገበያውን ለመዘርጋት ሥራ ጀምራለች። ይህም የነዳጅ ፍሰቱ ይበልጥ አስተማማኝና ከጂኦፖለቲካዊ ጫና ነፃ እንዲሆን ያደርጋል።
በመጨረሻም ቀደም ሲል ባነሳነው የሼህ ያሚኔን ዝነኛ አባባል እንቋጭ። የድንጋይ ዘመን ያበቃው ድንጋይ በማለቁ አይደለም። የነዳጅ ዘይት ዘመን የሚያበቃውም ነዳጅ በማለቁ አይሆንም። ኤሚሬትስ ተግባራዊ ብልህነት ወይም ፕራግማቲዝም የታከለበትን እርምጃ እየወሰደች ነው። ዓለም ወደ አረንጓዴ ኃይል በምትለወጥበት በዚህ ወቅት ነዳጅን እንደ ተቀማጭ ሀብት ሳይሆን እንደ ሸቀጥ ማየቱ ያዋጣል። ቶሎ ቶሎ መሸጡ ያዋጣል። ሸጦ ወደ ሌላ የኢኮኖሚ አቅጣጫ መቀየሩ ያዋጣል። ቆጥቦ ለልጅ ልጅ የሚያስቀምጡት አይደለም። ዛሬ ሸጦ በገንዘቡ ወደ ቴክኖሎጂና ቱሪዝም መቀየር ከነዳጅ እርግማን ወይም ኦይል ከርስ ያድናል። አበቃን። አድማጮች፣ ከፋና ሚዲያ ኮርፖሬሽን በኦፔክ ላይ ያተኮረው የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። ሰላም።